ሀይሚና ብሩክ የመጨረሻቸው የዛሬው ግንኙነታቸው ብሩክ የት ሀገር ወጣ? የወጣውስ ምክንያት ለምንድን ነው? ከሀይሚ ጋር ተለያዩ ወይስ እውነት ነው ወይስ ውሸት የሚለውን አብሬ ነግራችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትተረፍ ይበልኝ። ይህን ቪዲዮ ትታው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። በብሩኬና በሀይሚዬ መጥቻለሁ ማለት ነው። እንግዲህ ዛሬ ብሩኬ የመጨረሻ ጊዜ ነው። እንግዲህ ለእናቴም የሚያስፈልገውን ነገር አድርጊያለሁ፣ ለሀይሚም የምትፈልገውን ነገር አድርጊያለሁ። ስለዚህ አሁን ላይ ምንም ነገር ያለኝን ነገር አሳክቻለሁ፣ ህልሜንም አሳክቻለሁኝ። ለሀይሚ ደግሞ የፈለግኩትን ነገር ማድረግ እኔ መብቴ ነው። ማንም ሰው ሊያግደኝ አይችልም። ሀይሚን መስጠትና ሰርፕራይዝ ማድረግ የፈለግኩትን ማድረግ ማንም ሰው የሚከለክለኝ ነገር የለም ብሏል ማለት ነው። እንግዲህ ትናንትና እንዳያችሁት ደግሞ ለወንድሙ ትልቅ ሰርፕራይዝ አድርጎለን ነበረ ማለት ነው። ሰርፕራይዙ እንግዲህ መኪና ነበረ። እውነት ለመናገር በጣም ደስ ይላል። እናቱንም ጥድት ያለ ቤት ሰርቶ ሰጥቷታል ማለት ነው። ለሀይሚዬም እንግዲህ ለቅመሟ ሰርቶ ቤቱንም አስረክቧት እንዲሁም ደግሞ ሁሉንም ነገር በእሷ ስም አዙሮላት ታገር ሊወጣ ነው ማለት ነው ዛሬ እንግዲህ ግን በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እኔ የሚገርመኝ ነገር ግን ከሀገር የሚያስወጣው ነገር ምንድን ነው? አንደኛ ነገር፣ ሁለተኛ ነገር ደግሞ ሀይሚዬ እንደሚታረቁ በጣም እየጣረች ነው። ምክንያቱም እሷ እንደምትፈልገው እንደነደመች፣ ምክንያቱም ቢጣሉ ምንም ቢሆኑ ምንም፣ አሁን ላይ ግን ሰላምን ማለት ሰላምን ፈጥራ እንግዲህ የራሷን ስሜት ዝቅ አድርጋ ወደሱ ሆና ለመመለስ ነው የሞከረችው። እንግዲህ እሱ ደግሞ ያን ነገር አልተቀበለውም ማለት ነው። ምክንያቱም ካሁን በፊት ለምንሻለሁ፣ ካሁን በፊት የፈለግሽውን ነገር አድርጌልሻለሁ፣ ምክንያቱም እኔ ካንቺ መለየት ስለማልፈልግ የምፈልገውን ነገር ሁሉ አድርጌልሻለሁ፣ ግን አሁን ላይ ግን ምንም ሁሉ ነገር ቆርጦልኛል፣ ካንቺ ወጥቻለሁኝ፣ እንግዲህ ምንም ነገር ማድረግ አልችልም ብሏታል ማለት ነው። እንግዲህ ይሄ ነገር ግን በጣም ነው እያሳሰበኝ ያለው እኔ እውነት ለመናገር ቤተሰብ ማለት ነው። ምክንያቱም እነሱ ተለያይተው የሚለያዩ ሰዎች አይደሉም። ምክንያቱም እሷን ደግሞ ጥሎት ሀገር መውጣቱ እኔ ምንም ነገር እየተዋጠልኝ አይደለም። ሀይሚዬ በነገራችን ላይ ያው ማለት በጣም ግንፍለኛ ናት፣ በጣም እልከኛ ናት። እልከኛም በመሆኗ አንጣር መሰለኝ ነገሮች እንደዚህ ሊከሩባት የቻሉት ነገሮች። ምክንያቱም አንድ ነገር ልንገራችሁ፣ ትዳር ላይ ብዙ ነገሮች ያጋጥማሉ። ብዙ ነገሮች የፍቅርም ላይ ሆነ ትዳርም ላይ ሆነ ማንኛውም ላይ ማለት ነው። ያን ነገር ደግሞ ራሳችን ተቋቁመን ነገሮችን በማሰብ በመመልከት ያን ሰው በማጥራት እንጂ ነገሮችን አወሳስቦ ወደዚህ በማለት እና እንዲሁም ደግሞ ያልሆኑ ነገሮችን መናገር ምንም ነገር አይጠቅመንም። ያን ነገር ደግሞ ሁላችሁም የምታውቁን ነገር ነው። አንደኛችን በረድ ማለት አለብን። አንደኛችን ይሆናል የለ አንደኛችን ትንበሳጭ፣ አንደኛችን ትንሽ በረድ ማለት አለብን ብዬ አስባለሁ። ምክንያቱም ሀይሚዬ ደግሞ ያንን ነገር በጣም አታስብም። የምታስበው የወደፊቷን በቃ ያለ ለፊቷ ላይ ያለውን ነገር ስለሆነ ያን ነገር ደግሞ ይጎዳል እንጂ አይጠቅምም ማለት ነው። ለማንኛችንም ቢሆን ይሄ ነገር የሚጎዳ ነው፣ የሚጠቅም አይደለም አይደል? ስለዚህ ብሩኬ ደግሞ ግንፍል ነው። ያው በጊዜው ተናግሯታል። ከቤትም ከቤርጎ ነበሩ፣ ከዛም አስወጥቷታል። ብዙ ነገር አድርጓታል። እንደገና ደግሞ ብዙ ስቃይ ማየታለች። ያን ነገር ደግሞ ተረድቶ አሁን ላይ ሁሉንም ነገር እሷ ትመለስ፣ እሱም መመለስ ነበረበት ማለት ነው። እና አሁን ላይ ሁሉ ነገር አሳክቻለሁ ይበቃኛል ብሎ እሷን እያስለቀሱ ከሀገር መውጣት ማለት እኔ እንጃ እየተዋጠልኝ አይደለም። ምክንያቱም ቢሄድም አይቀናውም። የሴት ልጅ እንባ ደግሞ ራሱ የሚለው ነገር ነው። ምንም ነገር በጣም ምንም እንደዚህ እየወደደችው እንደዚህ እያፈቀረችው ጥሎ እሷ መሄድ እኔ እንጃ ሀዶም እዛ የሚቀናው አይመስለኝም ማለት ነው። እና ስለዚህ ይሄን ነገር ግን ሁላችሁም ኮሜንት ላይ እየገባችሁ ታገር እንዳይወጣ ለማድረግ ብትሞክሩ ደስ ይለኛል። እኔ በበኩሌ ማለት ነው እንዳይለያዩ የሁላችንም ጥረት ነው። ሀብም እንግዲህ ከሀገር አትወጣም። ለምንድን ነው የምትወጣው? ስለዚህ አብራችሁ የጀመራችሁትን ኩላ ትጨርሳላችሁ። እንዲሁም ለስንት ወደ ጥላት ስላላችሁ ይሄን ነገር መደምደም አለባችሁ። እሷ ይቅርታ ብላ መጣ፣ አንተ ደግሞ ይቅር ማታረግበት ምክንያት ምንድን ነው? እኔ እንደማቅህ ወንድሜ እንደዚህ አይደለህም፣ የይቅርታ ልብ ያለህና እና ስለዚህ ይቅርታ ተባብላችሁ ሁለታችሁም ህይወታችሁን ቀጥሉ እያለ ነው ማለት ነው። ፍጹምም እንዲሁም እንድትለያዩ እኔ በፍጹም አልፈልግም፣ አንተም ታገር እንድወጣ አልፈልግም ብለውታል ማለት ነው። እንግዲህ ይሄን ነገር ደግሞ ሰምቶ ሊመለስ ይችላል ብዬ አስባለሁ። ግን
እንግዲህ የመጨረሻዬ ነው እኔ ነገ እንግዲህ እንደምሄድ ነው እያለ ነበረ ማለት ነው። ለወንድሙ መኪና ሰጥቶ የተለያዩ ነገሮችን አድርጎ ለሀይሚም የሚያስፈልጋትን ነገር አድርጊያለሁ፣ ከአሁንም በኋላ የሚያስፈልጋትን ነገር ካለ ችግር የለብኝም ብሏል ማለት ነው። እንግዲህ እንደዚህ እያለ ደግሞ እሷን ጥሎ መሄድ እኔ እንጃ ይከብዳል ብዬ ነው የማስበውና ስለዚህ ሀይሚዬ ደግሞ ወደ ራስሽ አሁንም ቢሆን መመለስ አለብሽ። ምክንያቱም አንደኛ ነገር የምገነፍልበት ነገር በጣም ያስጠላል። በቃ የሆነ የበፊቱን ነገር እያነሳሽ እንደገና ወደ ኋላ የምጎትችው ነገር ያ ነገር ይቅርብሽ። እንደገና ደግሞ ነገሮችን አስቢ፣ ለመመልከት ሞክሪ። ምክንያቱም አንድን ነገር ላይ ድርቅ ካልን ያ ነገር ዋጋ ያስከፍለናል ብዬ አስባለሁኝ ማለት ነው። እና አንድ ነገር ላይ ድርቅ አትበይ ማለት ነው። ያ ነገር ዋጋ ያስከፍልሻል ወደፊት ማለት ነው። እና የምትወጂውን ሰው የምታፈቅሪውን ሰው ደግሞ ማጣት በጣም ከባድ ነው አይደል? በጣም የምትወዱትን ሰው በጣም ማጣት እኔ እንጃ ይከብዳል። እኔ በራሴ በጣም ነው የሚከብደኝ እውነን ለመናገር ማለት ነው። እና ስለዚህ ያ ነገር ዋጋ እንዳያስከፍልሽ ተፈለግሽ አንቺ ደግሞ ነገሮችን በመተው ወደፊት የሚሄደውን ነገር በማየት ወደፊት ታንቺ ጋር አይደል ያለው ከአንቺ ጋር እስከኖረ ድረስ ነገሮችን መመልከት አለብሽ እንጂ ግግም ብለሽ በቃ ነገሮች ላይ እንደዚህ ነው ብለሽ ፈርደሽ በሱ ላይ እሱን ደግሞ አንደኛ ነገር የሚያስፈልገው ፍቅርም ላይ የሆነ ምንም ላይ እምነት ነው። መተማመን አለባችሁ። ወደፊትም ቢሆን እኮ የማትተማመኑ ከሆነ እኮ ምንም ምክንያቱም መታረቃችሁ ቁም ነገር የለውም። ዋናው ለሰው ልጅ እምነት ነው። መተማመን አለባችሁ። አሁንም ቢሆን ዛሬም ነገ የምነግራችሁ ነገር ዋናው ነገር እምነት ነው። እምነታችሁን አጥኑ። አንደኛ ነገር፣ ሁለተኛ ነገር ደግሞ ታልተማመናችሁ ምንም አይነት ትዳርም ብገቡ በፍቅርም ላይ እያላችሁ ምንም ሰላም አታገኙ። ምክንያቱም ብሩኬ አፍቃሪዎቹ ብዙ ናቸው፣ የሀይሚ አፍቃሪዎች ብዙ ናቸው። ነገ ደግሞ ሌላዋ ከብሩኬ ነው ብላ እርግዛ ትመጣልሻለች። ምክንያቱም አሁን ላይ ያለው ነገር ምንድን ነው መሰላችሁ? ቪዲዮ ላይ ራሱ የሆነ ነገር ተተሰማ ያ ነገር በቃ በዚህ ቀን እንደዚህ እኮ ነው ብለው ያን ነገር በቃ ለማያያዝ ይሞክራሉ ብዬ አስባለሁ። ና እዩ ደግሞ አሁን ላይ እንደዛ መሰለኝ ያደረገችው። በዛ ሰዓት በተጣላበት ሰዓት እንደዚህ መጥተ ነበር ባለችው ሰዓት እሱ ደግሞ አዎ ብሎ ያ ነገር ነው እውነት ያስመሰለበት ማለት ነው። ና እንግዲህ ያንን እሱ ያውቃል፣ ራሱ ያውቃል። እንደገና ደግሞ ተዛ በላይ ደግሞ ያው መቼም በሙስሊምም በክርስቲያንም እምነት የሚባል ነገር አለ። ያ ነው የሚያውቀው ማለት ነው ነገሮችን። እና አሁንም ቢሆን ልጁ የእሱ ራሱ ቢሆን ተወልዶ ልጁን ማሳደግ አለበት እንጂ እሷን የማይፈልጋት ከሆነ ሀይሚዬ ደግሞ ምንም ነገር አንቺን የሚያገኝሽ ነገር የለም። ምክንያቱም ዋናው የእሱ ልብ ነው። የእሱን ልብ አንቺ ማግኘትሽ ነው። ሌላ ነገር ምንም እንትን አይልም። ማመን ነው። እምነት ካለባችሁ ደግሞ መቼም አትለያዩም ብዬ ነው የማስበው። ና ስለዚህ ከሀገር መውጣቱ ቢቀርብህ ብዬ ነው የማስበው። ብሩኬ እንግዲህ እንደሰማችሁት አሁን በፊት ሀይሚ ጋር ተጋይተው በነበረ ሰዓት ቃለበላ ስርላ ነው ባለ ሰዓት ቪዲዮ ገብታችሁ ማየት ትችላላችሁ። ቲክቶክ ላይ ማለት ነው እየተናገረ ነበረ። ቲክቶክ ላይ ነው ዩቱብ ላይ ብቻ አላቅም ተናግሯል ማለት ነው። ምክንያቱም ከውጭ እየተደወሉ በጣም ብዙ ሰዎች በጣም ብዙ ሴቶች እየደወሉ እኔ ጋር ላምጣ እኔ እንደዚህ ላርግህ እያሉ የራሳቸው ለማድረግ በጣም ብዙዎች ናቸው። ይችን አጋጣሚ ተጠቀምን ብለው እንደዚህ የሚያደርጉ ሴቶች እያለ ነበረ ማለት ነው። እና ስለዚህ ይሄ ነገርም አጋጥሞ ሊሆን ይችላል አላቅም፣ ብቻ ያንን ለማለት አልፈልግም። እና ስለዚህ እኔ የምፈልገው እነሱ አንድ ሆነው በአንድ ሆነው እንዲመጡ ነው የምንፈልገው። ሰላም እንዲያወርዱ ነው እንጂ የምንፈልገው ሌላ ነገር ሁላችንም የምንፈልገው ነገር የለም ከነሱ ማለት ነው። የዱራቸው ፍቅራቸውና በቃ ትምህርታቸውን ሁሉ ነገር የነሱን ነው እንጂ የምንፈልገው ሌላ ነገር አንፈልግም ማለት ነው። እና ቤተሰቦች ለማንኛውም እንግዲህ ሁላችሁም ኮሜንት ላይ ደግሞ ዛሬ ደግሞ ትናንትና ማታ መሰለኝ ሀብ ላይ የተለቀቀው ቪዲዮ ላይ ሁላችሁም ሀይሚዬ እያላችሁ ነበረና እንግዲህ ሀይሚዬ ያው እሱ ዛሬ ትናንትና የመጣው ለምንድን ነው መሰላችሁ? ሰርፕራይዝ ሊያደርግ ነው ወንድሙን የመጣው የነበረው በሀብ ቤት አብራ መገኘት ነበረባት እያላችሁ ነበረ። እንግዲህ ያው የነሱ እንግዲህ ያው ግማሾቻችሁም ድራማ ነው የምትሉም ስላላችሁ ያም ሊሆን ይችላል አናቅም፣ ብቻ አልመጣችም። እንግዲህ ትናንትናስ እንዴት አልታረቁም? ትናንትና ሙሽዬ ባለችበት ጓደኞቹ ባሉበት እንዴት ነገሮች አልተነሱም? እንዴት ታርቀው አልመጡም? ዛሬ በፍቅር እንዴት እንደዚህ ሊል ቻለ እያላችሁ ነበረ። እንግዲህ ያ ነገር ያው በቤተሰብ ፊት ሁሉም ነገር ተነጋግረዋል።
ካሁን በፊትም እናቱም ታንትና አይታችሁ ከሆነ እንግዲህ ያን ነገር ልመርቃት እንደዛ ልትላት የቻለችው ሙሽዬ ያው ሀይሚዬ እንግዲህ ታውቃላችሁ ነገሯ ችክ ያለ ስለሆነ እንግዲህ ተናግራት መክራት ምናምን አልመለስም ብላት መሰለኝ ልቦና ይስጥሽ እያለቻት ነበረ ማለት ነው። እንግዲህ ለሁሉም ቢሆን ልቦና ይስጣቸው ለማንኛቸውም ማለት ነው። ዋናው ነገር የሰው ልጅ ልቦና ነው። ልቦና ይስጣቸው ማለት ነው ለሁሉም እና ቤተሰብ ለማንኛውም ይሄን ቤት ደግሞ ሰብስክራይብ ሲያደርጉ ሰብስክራይብ ላይክ አድርጉ። ቪዲዮውን ደግሞ እስከ መጨረሻ ድረስ ተከታተሉ። ውድ የቅመሞቼ ማለት ነው የኔ ውድ ቅመሞች ማለት ነው የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ክብር በሉልኝ የኔ ውድ እህቶች ማለት ነው። እና እንግዲህ ቡራና ሀይሚዬ ደግሞ ነገ በቀውጤው ሊመጡ ይችላሉ አናቅም። እንግዲህ ታዩም ጋር ሊሆን ይችላል። እንግዲህ ያን ነገር የምናውቀው ነገር የለም። ሁላችንም ጠብቀናል። እንግዲህ ነገውን ነገር ደግሞ ማለት ነው ነገ ደግሞ አዲስ ነገር እየመጣለሁ ብሏል ማለት ነው ብሩኬ። ወይም እንግዲህ ሰርፕራይዝ ሊያደርግ ይሆናል ሀይሚዬን እንግዲህ ከመሃዱ በፊት ማለት ነው። እንግዲህ ከሀገር መውጣቱ ግን እኔ ግን በጣም ምንም አልታየኝም፣ መስሎም አልታየኝም። እንግዲህ ነገ ጨርሽ ሁሉንም ነገር እሄዳለሁ ነው ያለው ማለት ነው። እንግዲህ ታገር መውጣቱ ደግሞ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እና ተከትላ መሄድ አለባት ብዬ አስባለሁ ሀይሚዬ እውነት ትታውን እንጃ ዝም ብላማ አተውም ብዬ ነው የማስበው። አተውም የመጨረሻ ማለት ነው። እና ይሄን ነገር መተው የለባትም ግዴታ ማለት ፍቅር ነው አይደል? ፍቅር እስከ መቃብር የሚባል አባባል አለ አይደል? ስለዚህ ፈለገችው ድረስ መሄድ ይኖርባታል ማለት ነው። እሱን ፈልጋ እሱን ወዳ እሱን እንትን ብላ እስካለይ ድረስ እሱም እንደዛው እሱም እኮ ይወዳታል። እውነት በጣም ነው የሚወዳት እውነት ለመናገር ማለት ነው። እና እንግዲህ ሰላሙን ያምጣላቸው፣ ፍቅሩን ያምጣላቸው፣ አንድነትን ይመልስላቸው፣ ልቦናቸውን እናቱ እንዳለችው ልቦናቸውን ይክፈትላቸው ማለት ነው። እውነት ደስ አይልም እንደዚህ የሚዋደዱ ሰዎች የሚፋቀሩ ሰዎች ተጣልተው ምናምን ትተዋቸው ይደብራል። እውነት እኔ ለራሴ በጣም ነው የሚደብረው እውነት ለመናገር ማለት ነውና ነገሮች በጣም ያስጠላሉ፣ ይደብራሉ። በቃ አላቅም እንዴት ልበላችሁ። እና ደግሞ ከሀገር መውጣቱ እኔ በጣም ነው ያሳሰበኝ ማለት ነው እውነት ለመናገር ማለት ነው። ቤተሰብ እንግዲህ መልካሙን ኩላ ለሁሉም ተመኙላቸው። እንግዲህ ቤተሰብ ሀይሚዬ የሚያደረገችው ነገር ያው ማንኛውም ሴት እንደሚያደርገው ማንኛውም ሴት እንደሚሆነው ነው የሆነችው። ምክንያቱም ሴቶች ነን እንቀናለን አብዛኞቻችን ማለት ነው። በቅናት በጣም ስክር ያለና ማለት የምንወደውን ሰው ሌላ ሰው እንዲያይብን ወይም ሌላ ሰው እንዲነካብን ስለማንወድ ነው ያን ነገር ደግሞ የምናደርገው ማለት ነው። እና ሀይሚዬ ደግሞ ያደረገችው ያንን ነው ብዬ ነው የማስበው እንጂ ታትወደው ቀርታ አይደለም። ብሩኬም እንዴት እንደምትወደው በተደጋጋሚ ነው የምትናገረው ማለት ነው። በቪዲዮ ራሱ በብዙ መንገድ ማለት ነው። እና እንዴት እንደምትወደው እሱም እንዴት እንደሚወዳት የሱ ፍቅር ታውቃላችሁ። እና ስለዚህ ይሄ ነገር እንግዲህ ለነሱ እኔ እንጃ አይገባም ብዬ ነው የማስበው። እኔ የሚገባ አይመስለኝም። እና ነገሮች እዚሁ ላይ ቢቋጩ ጥሩ ነው ብዬ ነው የማስበው። የመሄዱን ነገር ብታቆመው ጥሩ ነው ብዬ ነው የማስበው። ደግሞ እንደገና ይሄንን አሳክቻለሁ ይሄን አድርጌያለሁኝ እንግዲህ ይበቃኛል፣ ከሀይሚ ጋር ሰላም ታልሆንኩ ነገሮች በጣም እየባሱ እየተጎተቱብኝ ነው የምትለውን ነገር አቁመት ሰላማችሁን ፈጥራችሁ መሄድ ያለባችሁ ነገር መሄድ አለባችሁ። እወዳችኋለሁ ሁላችሁንም። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አይለያችሁ።